ዛሬ እሰራለሁ። ከዛው ቤት ነኝ። የቤት እመቤት ይላል ማለት ነው። የቤት ቤት ቁጭ ምንድነው? ብዙዎቻችሁ እንደተመለከታችሁት በዛሬው ዕለት በተለያዩ ማህበራዊ ሚዲያ ላይ መነጋገሪያ ሆኖ የዋለውና አሁንም መነጋገሪያነቱ የቀጠለው ጉዳይ በኢትዮጵያ ቴሌቪዥን በኢቲቪ መዝናኛ ክፍል ባልደረባና የተለያዩ የመዝናኛ ፕሮግራሞችን በማቅረብ የሚታወቀው አሁን ደግሞ በአሻም ዩቲዩብና በትርታ 97.6 ኤፍኤም የሬዲዮ ጣቢያ ላይ ፕሮግራሞችን እያዘጋጀ እያቀረበ የሚገኘው ጋዜጠኛ ሶፎንያስ ዋሲሁንን በተመለከተ በዛሬው ዕለት የተሰራጨው መረጃና እንደዚሁም ደግሞ ከዚህ በፊት ሲታማበት በነበረው ጉዳይ ብዙዎች እንግዲህ የሱን ሐሳብ ተቀብለው ከዚህ በፊት ማስተባበሉ ይታወሳል። በእግረኛው በተባለ አንድ ዩቲዩብ ላይ እንደዚሁም ደግሞ በአጠቃላይ የስልክና የምስል ማስረጃዎች እንደዚሁም የድምጽ ማስረጃዎች ጭምር በተለያዩ ማህበራዊ ሚዲያዎች ላይ ሲዘዋወሩ ተመልክተን ብዙዎች ይህ ግለሰብ እየሄደበት ያለው ነገር አስፈሪ ነው፣ በፍጥነት ሊቆም ይገባል ቢሉም እሱ ግን ከዛ በኋላ በእግረኛው ሚዲያ ላይ በመምጣት እዚሁም ወደ ተለያዩ ሚዲያዎች በመሄድ ከዚህ ድርጊት ጋር ፍጹም ግንኙነት እንደሌለው የሚወራው ነገር ሁሉ ውሸት ስለመሆኑ እንደዚሁም የፌስቡክ እና ሌሎች ሶሻል ሚዲያዎቹ ሀክ ተደርገውበት በሱ ስም ሌላ ሰው እየተጻጻፈ እንደሚገኝ እንጂ እሱ እንደዚህ አይነት አስነዋሪ ተግባር ውስጥ እንደሌለ ሲገልጽ ነበረ። ነገር ግን ቀን ሲሄድ ቀን ሲተካ በዛሬው ዕለት ባልተጠበቀ ሁኔታ ከአዳማ ከተማ ያልተጠበቀ ቪዲዮ ተለቆ ብዙዎች እየተቀባበሉትና ከመቀባበልም አልፎ ደግሞ ሀዘናቸውን እየገለጹ ሲገኙ አንዳንዶች በእውነት ቪዲዮን ለመጨረስ ተቸግረን በእንባኔ ጨረስ ነው፣ አንዳንዶች ደግሞ እናቱ ይህን ስትሰማ ምን ትል ይሆን ትውልዳችን ወዴት እየሄደ ነው እያሉ ሀሳብና አስተያየታቸውን ሲሰጡ ተመልክተናል። እንደምናስታውሰው ይህ ወንድማችን እጅግ አካላዊ ገጽታው ተቀይሮ በብዙ መክሳት ፊቱ ተቋቁሮ በፊት የነበረው ማንነት ተቀይሮ ወደ ሚዲያ ከመጣ በኋላ ብዙዎች ያለበትን ሁኔታ በመረዳት እርዳታን አድርገውለት ተረባርበው ብዙ ኢትዮጵያውያን እንግዲህ ድጋፋቸውን አድርገውለት ነበር ድጋሚ መቆም የቻለው። ከዛም እንዳልናችሁ በአሻም ዩቲዩብ እና በትርታ ኤፍኤም 97.6 እንደ አዲስ የነበረውን ፕሮግራም ጀምሮ በተሻለ ሁኔታ ላይ ብዙዎችም እየተከታተሉት ባሉበት ሰዓት ነው። ነገር ግን አንዴ የተያዘበት ነገር ሊወጣ አልቻለምና በድጋሚ አሁን ሊያስተባብል በማይችልበት ሁኔታ በቪዲዮ ማስረጃ ጭምር ተጋልጧል። ይህንን ክስተት ደግሞ ልዩ ያደረገው ነገር ቀደም ብሎ በትናንትና ዕለት ሶፎንያስ ዋሲሁን በፌስቡክ ገጹ ላይ በአዳማ ከተማ ዝርፊያ እንደተፈጸመበትና ላፕቶፑን ለመቀበል በሄደበት አጋጣሚ የማያውቃቸው ሰዎች እንደዚህ አይነት የዘረፋ ወንጀልን ፈጽመውብኛል የሚል ክስን በፌስቡክ ማህበራዊ ገጹ ላይ አጋርቶ ነበረ። ነገር ግን በዛሬው ዕለት የወጣው ጉዳይ የተገላቢጦሽ ሆኗል። እሱም በፍጥነት ይህንን መረጃ ከፌስቡክ ማህበራዊ ገጹ ላይ አጥፍቶታል። እነዚህ ሁሉ ነገሮች ተደማምረው ሶፎንያስ ዋሲሁን ከባድ ቅርቃር ውስጥ ገብቷል። ይህ ብቻ አይደለም። ከዚህ በፊትስ ከምን ያህል ሰዎች ጋር አሁንስ ምን አይነት ድርጊት ፈጽሞ ይሆን ያልተነገሩ ሚስጥሮች እንደገና እንደ አዲስ መውጣታቸውን ቀጥለዋል። በእውነት ይህንን መስማት እጅግ ያሳዝናል፣ ልብንም ይሰብራል። ታዲያ የቅርብ ወዳጁ የሆነው ምናሴ ዋቆ ጉደታም በፌስቡክ ማህበራዊ ገጹ ላይ ያሰፈረው ሀሳብ የብዙዎችን ትኩረት የሳበና ብዙዎች ሲቀባበሉት ነበረ። አሁንም ጋዜጠኛ ሶፎንያስ ከገባበት አስቀያሚ ህይወት እንዲወጣ ማድረግ ነው እንጂ ስሙን ማጠልሸቱ ምን ይጠቅማል? ያልተጨበጠ ነገር ይዛችሁ አታውሩ፣ ልጁ በአእምሮ ህመም እየተሰቃየ ነው ምናምን የሚሉ አስተዋይና አርቆ ሀሳቢ ለመምሰል የሚጋጋጡ ሰዎችን እያየው ነው። ይህ ፍጹም ስህተት ነው። እኔ በበኩሌ በጣም ብዙ ጥሪ ያለው በቤተሰቡና አጠገቡ ባሉ ሰዎች ታግዞ ጸበልም ይሁን የሕክምና እገዛ የሚያገኝበት ስፍራ መሄድ እንዲችል ወደ ጤነኛ ህይወቱ እንዲመለስ ማድረግ ያለብን የትኛውም ነገር ካለም ከፊት ሆኜ አስተባብራለሁ ሁላ ብያለሁ። ፈቃደኛ የአእምሮ ጤና ባለሙያም ስፔሻሊስትም አናግሬያለሁ፣ ፈቃደኛ ነበሩ። የፋይናንስ ችግርም ካለ የሚያግዙን ሰዎች አይጠፉም ብዬም ስሯሯጥ ነበረ። በዚህ ጉዳይ መፍትሄው ይህ ብቻ ነው። ልጁ ለገዛ ራሱ የተጨነቅነውን ጭንቀት አይቶት ፈቃደኛ መሆን ሲገባው ለገዛ ራሱ ተባባሪ መሆን አልፈለገም። ይህን እውነት በተደጋጋሚ ችላ
ችላ ሳትል እንደራሷ ጉዳይ አይታ የደከመች የመንደራችን ተወዳጅና ቀና ልብ ያላት እህታችን ታውቀዋለች። ልጁ አጀንዳ በነበረበት ወቅት ከወራት በፊት እስኪ መታገስ ካለበት ይታገስ፣ ሁለተኛ እድል እንስጠው ብዬ ዝም አላልኩም። በቅርበት የሚያውቁትን ሁሉ እባካችሁ ብያለሁ። ምን ላግዛችሁ፣ ምን ላይ ናችሁም ብዬም ጠይቄያለሁ። ከዛ ያለፈም ጥሬያለሁ። ልጁ ግን ማንንም የመስማት ፍላጎት የለውም። የሚያደርገውን እያንዳንዷን ነገር ያውቀዋል። በደንብ ነው የሚያውቀው። በእኔ መሻት ማን ምን አገባው ነው ድርጊቱ። ነገረ ስራ ሁሉ ማንም ምንም አያመጣም አይነት ነው። ታዲያ ምን ይሁን የምትሉት? በዝምታችን የሚጠፋው ትውልድስ ይህንን አታስቡም ወይ? ኧረ ተው ባካችሁ ይህንን ድርጊት እናውግስ እያለ እንግዲህ የቅርብ ወዳጅ የምንለው ዋቆ ጉደታም ይህንን ጽሁፍ በፌስቡክ ማህበራዊ ገጹ ላይ አጋርቷል። በእውነት ይህ ያየነው ቪዲዮ የሰማነው መረጃ ወዴት እየሄድን ነው ከሚያስብልና በእውነት እጅግ ልብን የሚሰብር ነው። በዚህ ላይ ደግሞ ቤተሰቦቹን በዚህ ሰዓት እጅግ በጣም እንደተጨነቁ ከውስጥ ያገኘነው መረጃ ያሳያልና ይህ ጉዳይ ደግሞ ወደ ሕግ የሚሄድም እድሉ ሰፊ ነው። ምክንያቱም ጋዜጠኛው የአዳማ ከተማን ስም ለማጠልሸት ሞክሯል። ምንም ሳይደረግበት እሱ ኬዙ ሌላ ሆኖ ነገር ግን ዝርፊያ እንደተፈጸመበት አድርጎ ጉዳዩን አቅርቧልና የአዳማ ከተማ አስተዳደርም በዚህ ጉዳይ ላይ ከባድ ውሳኔ ሊወስንበት እንደሚችል እየተጠበቀ ነው። ከዚህ ጋርም ተያይዞ ደግሞ ብዙ ኢትዮጵያውያን ሶፎኒያስ ወይም ጋዜጠኛው እየሰራበት ከሚገኘው አሻም ዩቲዩብ እና እንደዚሁ ትርታ ኤፍኤም 97.6 ላይ በፍጥነት እንዲለቅና ከስራው እንዲባረር በህግም ጭምር እንዲጠየቅ ቅስቀሳን እያደረጉ ነውና ለማንኛውም ግን የሰማነው ነገር እጅግ የሚከብድ እጅግ ለመስማት የሚዘገንንና ወዴት እየሄድን ነው የሚያስብል ነው። ውድ የሁሉ አዲስ ሚዲያ ቤተሰቦች እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብና አስተያየታችሁን ልትሰጡን ትችላላችሁ። እኛም ደግሞ በሰሙት ባልነው ጉዳይ ይህንን መረጃ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እንደዚሁም የምንለቃቸውን ቪዲዮዎች ላይክና ሼር ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰቡን እያልን በሚቀጥለው በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሆንላችሁ።